በርካታ አማራዎች በፖለቲካ አስተሳሰባቸው በማንነታቸው ታስረው ለረጅም ጊዜ በእስር ቤት እየተንገላቱ ነው። እነዚህ ደግሞ ተራ ዜጎች አይደሉም። ማህበረሰቡ ጉልሃን ብሎ የሚለያቸው፣ ማህበረሰቡ ልሂቃን ብሎ የሚያስቀምጣቸው የሐሳብ መሪዎች ናቸው። ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም ዛሬ በፓርላማ ዶክተር ደሳለኝ ጫኔና የኢትዮጵያ ሀገራዊ ምክክር ኮሚሽን ተፋጠዋል። ዛሬ ከሰዓት በፓርላማው የስራ ዘመኑ ለሁለተኛ ጊዜ የተራዘመለት የሀገራዊ ምክክር ኮሚሽንን በተመለከተ የተለያዩ ጥያቄዎች ከአባላቱ ተነስተዋል። ከነዚህም መካከል በቀጣዩ ምርጫ እንደማይወዳደሩ ያስታወቁት ዶክተር ደሳለኝ ጫኔ ያነሷቸው ጥያቄዎች ከፍተኛ ትኩረትን ስበዋል። ጥያቄዎቻቸው በአማራ ማንነታቸው ምክንያት የታሰሩት ሊቃን የፖለቲካ ፓርቲዎች ተሳትፎንና የትግራይ ክልልና ሀገራዊ ምክክሩን አስተሳስረው ጠይቀዋል። ለጥያቄያቸው ምክትል ዋና ኮሚሽነሯ ሂሩት ገብረስላሴ ምላሽ ሰጥተውበታል። ዋና ኮሚሽነሯ በምላሻቸውም እኛ አክቲቪስቶች አይደለንም ሲሉ ነው ምላሽ የሰጡት። ሙሉ መረጃውን በዜናችን በዝርዝር እናስደምጣቸዋለን። በደቡብ ኢትዮጵያ ክልል በጋሞ ዞን ስር በሚገኙ የዛይሴ ወዘቃና ዛይሴ ደንብሴ ወረዳዎች በጸጥታ ኃይሎችና በነዋሪዎች መካከል በተከሰተ ግጭት የ15 ሰዎች ህይወት ማለፉንና የንብረት ጉዳት መድረሱን የህዝብ ተወካዮች ምክር ቤት አባልና የአካባቢ ነዋሪዎች ገልጸዋል። በዝርዝር የምንመለከተው ሌላኛው ርዕሰ መረጃችን ነው። የኢትዮጵያ ብሔራዊ ባንክ የትንተና አቅምን ለማጠናከርና በማስረጃ ላይ የተመሰረቱ የገንዘብ ፖሊሲ ውሳኔዎችን ለመደገፍ ሁለት ገለልተኛ አባላትን የገንዘብ ፖሊሲ ኮሚቴ አባል አድርጎ መሾሙን አስታውቋል። በዝርዝር የምንመለከተው ሌላኛው ርዕሰ መረጃችን ነው። የአሶሳ ከተማ የቀድሞ ምክትል ከንቲባ በከባድ የሙስና ወንጀል በ10 ዓመት ጽኑ እስራት ተከቷል። የመረጃን በዜናችን በዝርዝር እናስደምጣችኋለን። ሲፒጄ የኢትዮጵያ መንግስት የሮይተርስ ጋዜጠኞችን የስራ ፍቃድ እንዲመልስ ማሳሰቡም ተሰምቷል። በዝርዝር ከምንመለከታቸው መረጃዎች አንዱ ነው። ክቡራትና ክቡራን የኢትዮ ታይምስ ቤተሰቦቻችን እነዚህን ለሰዓቱ የተመረጡ አዳዲስና መደመጥ የሚገባቸውን መረጃዎች ይዘንላችሁ ቀርበናል። ዝርዝር መረጃችንን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃው ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ የኢትዮጵያ ሀገራዊ ምክክር ኮሚሽን የስራ ዘመን በተራዘመበት በዛሬው የፓርላማ ስብሰባ ላይ ከተነሱ ጥያቄዎች መካከል በእስር ላይ የሚገኙ የአማራ ልሂቃንን የተመለከተው ይገኛል። በዚህ ስብሰባ ላይ ጥያቄ ካነሱ የፓርላማው አባላት መካከልም ዶክተር ደሳለኝ ጫኔ አንዱ ናቸው። ዛሬ ከሰዓት በፓርላማው የስራ ዘመኑ ለሁለተኛ ጊዜ የተራዘመለት የሀገራዊ ምክክር ኮሚሽንን በተመለከተ የተለያዩ ጥያቄዎችም ከአባላቱ ተነስተዋል። ከነዚህ መካከል በቀጣዩ ምርጫ እንደማይወዳደሩ ያስታወቁት ዶክተር ደሳለኝ ጫኔ ያነሷቸው ጥያቄዎች ትኩረትን ስበዋል። በጥያቄያቸው በአማራ ማንነታቸው ምክንያት የታሰሩት ልሂቃን የፖለቲካ ፓርቲዎች ተሳትፎንና የትግራይ ክልልና ሀገራዊ ምክክሩን አስተሳስረው ጠይቀዋል። ለእርሳቸው ጥያቄ ምክትል ዋና ኮሚሽነሯ ሂሩት ገብረስላሴ ምላሽ ሰጥተዋል። ዶክተር ደሳለኝ የህዝብ እንደራሴዎችን ጨምሮ በእስር ላይ የሚገኙ የአማራ ልሂቃን እንዲፈቱ በእናንተ በኩል ጥያቄ አቅርባቸው አስፈጻሚው አካል ምንም ያደረገው ነገር የለም ብለዋል። ይህንን ሁኔታ ለሚዲያም ለኢትዮጵያ ህዝብም ስታሳውቁ አላያችሁም በማለትም ኮሚሽነሮቹን ተችተዋል። የአገራዊ ምክክር ኮሚሽን ምክትል ኮሚሽነር ሂሩት ገብረስላሴ ለጥያቄው በሰጡት ምላሽ የኛ ጥረት በዘር ሳይሆን በአጠቃላይ የሰው ልጆች መብት ተከብሮ ያለ አግባብ መታሰር ከሌለባቸው መታሰር እንደሌለባቸው ግፊት እናደርጋለን ብለዋል። መንግስት እርምጃ ለመውሰዱ ለምን አላጋልጣችሁም ለሚለው ግን እኛ አክቲቪስቶች አይደለንም ሲሉ መልሰዋል። ዶክተር ደሳለኝ ጫኔ በርካታ አማራዎች በፖለቲካ አስተሳሰባቸው በማንነታቸው ታስረው ለረጅም ጊዜ በእስር ቤት እየተንገላቱ ነው። እነዚህ ተራ ዜጎች አይደሉም። ማህበረሰቡ ጉልሃን ብሎ የሚለያቸው፣ ማህበረሰቡ ልሂቃን ብሎ የሚያስቀምጣቸው የሀሳብ መሪዎች ናቸው። የፖለቲካ መሪዎች፣ ጋዜጠኞች፣ አክቲቪስቶች ናቸው። የህዝብ ተወካዮችም አሉበት፣ የተመረጡ የህዝብ እንደራሴዎች። እነዚህ እንዲፈቱ በእናንተ በኩል ጥያቄ አቅርባቸው አስፈጻሚው አካል ምንም ያደረገው ነገር የለም። ይህንን ግን በእናንተ በኩል ለሚዲያዎችም ለኢትዮጵያ ህዝብም ስታሳውቁ አላይም። መንግስት ይህን እንዲያደርግ ጠይቀን ለምክክር ሂደቱ እንዲያግዘን ይህን ጥያቄ አቅርበን በመንግስት በኩል ትብብር አላገኘንም ብላችሁ ውስጥ ገልጾ አልሰማንም።
ወይንም ከገለጻችሁትም በለሆሳስ ነው የምትገልጹ። እኔ ከመጀመሪያው ይህን የምክክር ሂደት ከመደገፍ ተነስቼ አሁን ስሜት አልባ ነኝ። በዚህ ሂደት የሀገሪቱ ችግር ይቀርፋል የሚለው ተስፋዬን አጥቼበታለሁ። ባለው ሂደት ገምግሜ አይቸው አሁንም እየቀረቡ ያሉ በእናንተም በኩል በተወያዮችም በኩል የቀረቡ ጥያቄዎች በደንብ ጎልተው ለኢትዮጵያ ሕዝብ መገለጽ አለባቸው። አሁን በነገራችን ላይ ሌሎች ህዝቦች ሊቃን ታሳሪዎች የላቸውም። ክቡር ኮሚሽነር ለመረጃዎት ያክል ከትግራይ የፖለቲካ ሊቃን የታሰሩ አላውቅም። እኔ ከኦሮሞም ብዙ የታሰሩ ሰዎች ነበሩ፣ ተፈተዋል። በሰፊው ታስሮ ያለ ሊቃኖቹ ከአማራ ህዝብ ያሉ ተወካይ ናቸው። ነገ ሊቃኖቼ ታስረውብኛል አልተወከልኩም ቢል ይህ ህዝብ በቂ ምክንያት አለው ብዬ መከራከር እችላለሁ። ስለዚህ ይህ ጉዳይ መፍትሄ ይሰጠው። አሁንም መንግስት በትክክል ችግሩ እንዲፈታ የሚፈልግና በውይይት የኢትዮጵያ ፖለቲካዊ ችግሮች መፍትሄ ያገኛሉ ብሎ የሚያምን ከሆነ ይሄ በጣም ትንሹ ነገር ነው። እነማን ምን ሲያደርጉ ተይዘው እንደተፈቱ እናውቃለን እዚህ ሀገር ሲሉ ዶክተር ደሳለኝ ጫኔ ሀሳባቸውን አቅርበዋል። የሀገራዊ ምክክር ኮሚሽን ምክትል ዋና ኮሚሽነር ሂሩት ገብረስላሴ በምላሻቸውም አማሮች ታስረዋል፣ በአብዛኛው የታሰሩት አማሮች ናቸው፣ እነሱ እንዲፈቱ ምን ጥረት አድርጋቸዋል ብሎ ለተነሳው ጉዳይ ሌላ ቦታ ምን ገጥሞኛል፣ እንዴት ነው ትልልቆቹ የኦሮሞ ፓርቲዎች ከእናንተ ጋር አይሳተፉም በሚል ተነስቶብኛል። የእኛ ጥረት በዘር ሳይሆን በአጠቃላይ የሰው ልጆች መብት ተከብሮ ያለ አግባብ መታሰር የሌለባቸው መታሰር እንደሌለባቸው ግፊት ማድረግ ነው። አማሮችም ሆኑ ሌላም ዘሮች ግን ገፋ አድርገው መንግስት ምንም እርምጃ ካልወሰደ ለምን ይሄን አላጋለጣችሁም ለተባለው ጥያቄ እኛ አክቲቪስቶች አይደለንም። ስለዚህ ጥረት ነው የምናደርገው ያ ነገር እንዲሳካ። በአጠቃላይ በጣም ፐርፌክት ሁኔታ ቢኖሩ ሀገራዊ ምክክር አያስፈልግም። ችግሮች ስላሉና ችግሮችን ለመቅረፍ የመፍትሄ ፍለጋው አካል መሆን ነው መፍትሄው። የመፍትሄው ፍለጋ አካል በመሆን ሀገራችንን ለማዳን እንችላለን። እኛ ህዝቦች አምነውን በየቦታው ስናንከራታቸው ያመጣናቸው ህዝቦች አምነውን መንግስትም አምነውን ይህን ስራ ለመስራት ስንጥር ምንም አትጠራጥሩ የበላነውን የጠጣነውን ያክል ጥረት የተሳካ እንዲሆን እናደርጋለን በማለትም ኮሚሽነር ሂሩት ገብረስላሴ ምላሻቸውን ሰጥተዋል። ወደ ቀጣዩ መረጃችን ስናል ሲፒጄ የኢትዮጵያ መንግስት የሮይተርስ ጋዜጠኞችን የስራ ፍቃድ እንዲመልስ አሳስቧል። የጋዜጠኞች መብት ተሟጋች ድርጅት ሲፒጄ የኢትዮጵያ መንግስት የሶስት የሮይተርስ ጋዜጠኞችን የስራ ፍቃድ እንዲመልሱ ጥሪ አቅርቧል። ባለፈው ሳምንት የኢትዮጵያ መንግስት በአዲስ አበባ ለሚገኙ ሶስት የሮይተርስ ጋዜጠኞች የስራ ፍቃድ አለማደሱና 39ኛውን የአፍሪካ ህብረት የመሪዎች ጉባኤን እንዲዘግቡ የተሰጣቸውን ፍቃድ መሰረዙም ይታወሳል። እርምጃው የተወሰደው የዜና ወኪሉ ኢትዮጵያ ለሱዳን ፈጥኖ ደራሽ ኃይል አባላት ማሰልጠኛ ካምፕ ገንብታል የሚል የምርመራ ዘገባ ካወጣ ከጥቂት ቀናት በኋላ ነው። የሲፒጄ የአፍሪካ ፕሮግራም አስተባባሪ ሙቶኪ ሞሞ ድርጊቱን በዓለም አቀፍና በገለልተኛ ፕሬስ ላይ እየታየ ያለ አሳሳቢ የጭቆናና የቁጥጥር እርምጃ አካል ነው ያሉ ሲሆን ባለስልጣናቱ የሮይተርስን የስራ ፍቃድ እንዲመልሱና ትችት የሚያቀርቡ ጋዜጠኞችን እንደ ስጋት ከመመልከት እንዲቆጠቡም አሳስበዋል። ወደ ቀጣዩ መረጃችን ስናልፍ የአሶሳ ከተማ የቀድሞ ምክትል ከንቲባ በከባድ ሙስና ወንጀል በ10 ዓመት ጽኑ እስራት ተቀጥተዋል። የአሶሳ ከተማ ከፍተኛ ፍርድ ቤት የአሶሳ ከተማ አስተዳደር የቀድሞ ምክትል ከንቲባ የነበሩት አቶ ንጋቱ ቂልጡ ቡልቲ በፈጸሙት ከባድ የሙስና ወንጀል ጥፋተኛ ሆነው በመገኘታቸው በ10 ዓመት ጽኑ እስራትና በገንዘብ እንዲቀጡ ውሳኔ አሳልፏል። የካቲት 9 ቀን 2018 ዓ.ም በዋለው የወንጀል ችሎት ተከሳሹ የሙስና ወንጀሎች አዋጅ ቁጥር 881 ዝባር 7 አንቀጽ 9ና 13ን በመተላለፍ ስልጣንን ያለ አግባብ በመጠቀምና የመንግስት ስራን በማጉላላት ወንጀል ጥፋተኛ ተብለዋል። ፍርድ ቤቱ የአቃቢ ሕግን የሰውና የሰነድ ማስረጃዎች መርምሮ ባረጋገጠው መሰረት ተከሳሹ በፈጸሙት ድርጊት በመንግስት ሀብትና ንብረት በሆነው መሬት ላይ ያደረሱት ጉዳት በከፍተኛ ወንጀል ደረጃ የሚመደብ መሆኑን ገልጿል። አቶ ንጋቱ ጥፋተኛ የተባሉት በሁለት ተደራራቢ ክሶች በመሆኑ ቅጣቱ በወንጀል ቅጣት አወሳሰን መመሪያው መሰረት ተደምሮ እንዲሰላ በማድረግ ተከሳሹ በ10 ዓመት ጽኑ እስራትና በ4500 ብር የገንዘብ መቀጮ እንዲቀጡ ፍርድ ቤቱ ወስኗል። ከእስራት ቅጣቱ በተጨማሪ ተከሳሹ በምክትል ከንቲባነት ስልጣናቸውን በመጠቀም ልጃቸውን ጨምሮ ለተለያዩ ግለሰቦች ያለ አግባብ የሰጧቸው ይዞታዎች እንዲወረሱም ታዟል። በፍርድ ቤቱ ውሳኔ መሰረት በእነዚህ ይዞታዎች ላይ የተሰጡ የይዞታ ማረጋገጫ ሰርተፊኬቶች እንዲመክኑ ወይም እንዲሰረዙና ይዞታዎቹ ተወርሰው ለመንግስት ገቢ እንዲደረጉ ተወስኗል። ይህ የፍርድ ቤት ውሳኔ የተላለፈው በጸረ ሙስና ልዩ ስነ ስርዓትና ማስረጃ ህግ አዋጅ ቁጥር 434 ዝባር 1997 እንዲሁም በማሻሻያ አዋጅ ቁጥር 882 ዝባር 2007 ድንጋጌዎች መሰረት መሆኑ ተመላክቷል።
ወደ ቀጣዩ መረጃችን ስናልፍ በደቡብ ኢትዮጵያ ክልል ጋሞ ዞን በሁለት ወረዳዎች በተከሰተ ግጭት የ15 ሰዎች ህይወት ማለፉ ተገልጿል። በደቡብ ኢትዮጵያ ክልል በጋሞ ዞን ስር በሚገኙ የዛይሴ ወዘቃና ዛይሴ ደንብሌ ወረዳዎች በጸጥታ ኃይሎችና በነዋሪዎች መካከል በተከሰተ ግጭት የ15 ሰዎች ህይወት ማለፉንና የንብረት ጉዳት መድረሱን የህዝብ ተወካዮች ምክር ቤት አባልና የአካባቢው ነዋሪዎች ገልጸዋል። በኢፌዴሪ የህዝብ ተወካዮች ምክር ቤት የዛይሴ ምርጫ ክልል ተወካይ የሆኑት አቶ አብርሃም አሞሼ ጥቃቱ ባለፈው ሳምንት መጨረሻ የጀመረ መሆኑን ገልጸው በክልሉ አድማ በተና ፖሊስ፣ በዞኑ መደበኛ ፖሊስና በሚሊሻዎች እንዲሁም የቀድሞ ጦር ተመላሽ አባላት የታጀበ እርምጃ እየተወሰደ ነው ብለዋል። የፓርላማ አባሉ በአካባቢው በተከሰተው ግጭት ሳቢያ ከሁለቱ ወረዳዎች እስካሁን በግልጽ የሚታወቁ 15 ሰዎች ሞተው መገኘታቸውንና ከ100 በላይ የሚሆኑት ደግሞ ታፍነው ተወስደው አድራሻቸው እንደማይታወቅ ገልጸዋል። የዘይሴ ወዘቃ አንድ ነዋሪ በበኩላቸው በአካባቢው የነበረው የመከላከያ ሰራዊት ለቆ መውጣቱ ተከትሎ ግጭቱ መቀስቀሱን አረጋግጠዋል። መከላከያዎች በወጡ ማግስት ነው ይሄ ችግር የተፈጠረው፣ የገደሉትን ሬሳ ራሱ እንዳይነካ ከልክለው ነበር ሲሉም ያለውን ሁኔታ አስረድተዋል ሲል አዲስ ስታንዳርድ ዘግቧል። ወደ መጨረሻው መረጃችን ስናልፍ የኢትዮጵያ ብሔራዊ ባንክ ለገንዘብ ፖሊሲ ኮሚቴው ገለልተኛ አባላትን ሾሟል። የኢትዮጵያ ብሔራዊ ባንክ የትንተና አቅምን ለማጠናከርና በማስረጃ ላይ የተመሰረቱ የገንዘብ ፖሊሲ ውሳኔዎችን ለመደገፍ 2 ገለልተኛ አባላትን የገንዘብ ፖሊሲ ኮሚቴ አባል አድርጎ መሾሙን አስታውቋል። ባንኩ ዛሬ ባወጣው መግለጫ ሹመቶቹ በብሔራዊ ባንክ ገዢ የቀረቡና በዳይሬክተሮች ቦርድ መጽደቃቸውን ገልጿል። ይህም በቅርቡ በተሻሻለው የኢትዮጵያ ብሔራዊ ባንክ አዋጅ መሰረት የተከናወነ እንደሆነ አስታውቋል። ባንኩ የውጭ አባላትን ማካተቱ የኮሚቴውን የሙያ ብቃት ለማሳደግና በቂ መረጃ ያላቸው የፖሊሲ ውይይቶችን ለማድረግ እንደሆነ አመልክቷል። እንደ መግለጫው ከሆነ ተሿሚዎቹ በማክሮ ኢኮኖሚ ትንተናና ፖሊሲ ዙሪያ ጠንካራ የትምህርት ዝግጅትና የላቀ የሙያ ልምድ ያላቸው ምሁራን ናቸው ተብሏል። በተጨማሪም የባለሙያዎቹ ተሳትፎ በኮሚቴ ውስጥ ጥብቅ የሆኑ ውይይቶች እንዲደረጉና የገንዘብ ፖሊሲ ኮሚቴው የተጣለበትን ኃላፊነት ይበልጥ ውጤታማ በሆነ መንገድ እንዲወጣ አስተዋጽኦ ያደርጋል ተብሎ ይጠበቃልም ብሏል። ብሔራዊ ባንክ በኢትዮጵያ ሰፊ የማክሮ ኢኮኖሚ ማሻሻያ አጀንዳ አካል የሆነውን የዋጋ መረጋጋትን የማስቀጠልና የፋይናንስ ተቋማት በጥሩ ሁኔታ ላይ መሆናቸውን የማረጋገጥ ቁርጠኝነቱንም በድጋሚ አረጋግጧል።